የመጀመሪያው ተስፋ አልኢስራእ ወልሚዕራጅ የአላህ መልእክተኛ ከምድር ሁሉ ተፋቱ። ሰው የለም፣ ባለቤታቸው የለች፣ አጎታቸው የለም፣ ምድር ጠባቸዋለች፣ በሰው ጥገኝነት ነው የገቡት። መካ አፍናቸዋለች፣ መናገር አይችሉም። አላህ ምን አደረገ? አንድ ቀን በካዕባ ዙሪያ ጠዋት ላይ ተቀምጠው ባለበት እንደለመደው አቡ ጀህል መጣ። እሺ ዛሬ ደግሞ ምን ሰማህ? ምን አየው ልትለን ነው አለው። የአላህ መልእክተኛ ልንገርህ፣ አዎ ዛሬማ በሌሊት ቡራቅ የሚባል መጓጓዣ መጥቶልኝ በቡራቅ ከኡሙ ሃኒ ቤት ተነስቼ በይተል መቅዲስ ደርሼ ከበይተል መቅዲስ ደግሞ 7 ሰማያት አቋርጬ አላህ ዘንድ ሰላት የሚባል ነገር ተቀብዬ መጥቼ ተመለስኩ አለ። በለው አለ አቡ ጀህል እና ይሁሉ ሰርተህ አሁን በመካከላችን ወአንተ በይነ ظهراننا በመካከላችን ቀረህ። አዎ እና አሁን ይሄን ወጥቼ ለሰው ልናገር አላቸው። አዎ ይታወቃል ተናገር አሉት። ወጣ አቡ ጀህል ያ በኒ አብዲ መናፍ የነብዩ ሰለላሁ ዐለይሂ ወሰለም ዘሮች ናቸው። በኒ አብዲ መናፍ የበኒ አብዲ መናፍ ሰዎች ኑ ልንገራችሁ፣ የአላህ መልእክተኛ እምትሉት ሰው ምን እንደሚል ስሙ አለ። በአንድ ሌሊት በይተል መቅዲስ እኛ እኮ 1 ወር ነው ይፈጅብናል። በይተል መቅዲስ ደርሼ ሰማይ ወጥቼ ተመልሼ እንደገና ተመልሻለሁ፣ ያው አጠገባችሁ ነኝ ይላል። ምን ትላላችሁ አላችሁ። ግማሹ ጭንቅላቱን ይዛል፣ ግማሹ አፉን ይዛል፣ ግማሹ እንዲህ ከዚህ በፊት ዋይ ሲወርድ ተቀብዬ አልነበር እንዴ በቃ ልቀበለው ይላል። ግራ ተጋባ ህዝብ። አቡ ጀህል እነዚህ የሰበሰባቸው ሰዎች በጠቅላላ ሱፋዎች ናቸው፣ ምንም አይጠቅሙትም። ሲያይ አቡበክር የለም። ዋናው አቡበክር ነው መስማት ያለበት። ይሄን ቀጥታ ወደ አቡበክር ሄደ። አቡበክር መርሐባ ጓደኛ ምን እንደሚል ሰምተሃል? ምን አለ? በአንድ ሌሊት ሄጄ በይተል መቅዲስ ደርሼ ከበይተል መቅዲስ ሰማይ ወጥቼ ተመልሼ መጥቼ በእናንተ መካከል ነኝ አለ። ካለ እውነቱን ነው አለ። ካለ እውነቱን ነው። ይገርምሃል እንዴ እኔ እኮ ከሰማይ ዜና መጥቶልኛል ብሎ ሲል እኮ አምኜዋለሁ። አንተ በይተል መቅዲስ ደርሶ መምጣቱ ይገርምሃል እንዴ? ወከይፈ ላ ኡሰድቁሁ ወአና ኡሰድቁሁ ወሁወ ዩኽበሩ ቢኸበሪ ሰማእ በሰማይ ወሬ ይወራልኛል ያለን ሰው አምኜው በይተል መቅዲስ ደርሼ አልመጣም ሲለኛል። የአላህ መልእክተኛን አላህ ሱብሓነሁ ወተዓላ ወደ ሰማይ ወሰደ። በ7 ሰማያት ውስጥ 8 ነቢያትን አገናኛቸው። ነቢዩ ለአደም አባታቸው ሲመጡ ማን ነው አሉ። ያ መርሐበን ብብን ሳሌሕ መልካሙ ልጅ መጣህና አሏቸው። ቀጠሉ ዒሳንና ያሕያን አገኙ። ቀጠሉ ኢድሪስን አገኙ። ቀጠሉ ሙሳን አገኙ። ቀጠሉ ሙሳና ሐሩንን አገኙ። ቀጠሉ ኢብራሂምን አገኙ። ዩሱፍን አገኙ። ሲድረተል ሙንተሃ ደርሰው ሲመለሱ ከአላህ አውርተው ለዘላለም የሚያቆራኘንን ሰላት ይዘው ሲመጡ የአላህ ተአምር ታያቸው። አብሽር አንተ የኛ ነህ አላቸዋለሁ። ምድር በሙሉ ብትጠብህ ይኸው ተአምራችን። እነዚህ ነቢያት በሙሉ የምታውቃቸውን አያቸው። ሁሉም ተሰብስበው ወረዱ በይተል መቅዲስ። የፈጅር ሰላትን የአላህ መልእክተኛ ኢማም ሆኖ አሰገዷቸው። ምን ነገራቸው? አንተ የሰው ልጆች ብቻ ሳይሆን ኢማሙል ሙርሰሊን አላቸው። የነቢያቶቹ በሙሉ ኢማም አንተ ነህ አለ። ነቢያቶቹ ባሰሩበት ስፍራ ላይ መጓጓዣቸውን በሚያስሩበት ስፍራ ላይ በይተል መቅዲስ መጓጓዣቸውን እንዲያስሩ አደረገ። አንተ ከነቢያቶቹ የተጣመርክ ነህ አላቸው። የአላህ መልእክተኛ በታላቅ ተሐድሶ ውስጥ ሆነው ተመለሱ። መካ ከገቡ በኋላ ያጠባቡ ነገር እንደገና ተፈታ። መናገር ጀመሩ። ያን ጊዜና ጭላንጭሎች መታየት ጀመሩ። አንድ ሰው መጣ። ወይቀሉ ለሁ ከማል ይባላል። የአላህ መልእክተኛ ለብቻው አገኙትና ስለ እስልምና አወሩት። በጣም ሐኪም የነበረ ሰው የምትናገረው ነገር እውነት ነው አላቸው። ለመጀመሪያ ጊዜ አንድ ሰው አመነ። ወደ ሀገሩ ተመለሰ። ብዙም አልቆየም። የመዲና ሰው ነው። መዲና ገብቶ ሐርብ ቡዓት የሚባል በአውስና በኸዝረጅ መካከል በተነሳ ጦርነት ተገደለ። የመዲና ሰዎች ምን ይሉ ነበረ? ከማል ጠቅላላ ያመነ ሰው ነበር ይሉ ነበር። ላኢላሃ ኢለላህ አላሁ አክበር እያለ ነበር ይሞት። ቀጠለ። አብል ሐይዘር የሚባል አንድ ሰው ጭፍሮቹን ይዞ መካን ሊጎበኝ ይመጣል ለሐጅ። ሲመጣ ከሱ ጋር አንድ ኢያስ የሚባል ወጣት ልጅ አለ።
አቡል ሀይሰርና ሰዎቹን ሲያገኙ የአላህ መልእክተኛ እንደገና ሰው አገኘው ብለው ሄደው ሊያናግሩት ይሞክራሉ። ሲያናግሩት የአላህ መልእክተኛ አተኛ ስራ አለብን እባክህ ይህንን ወሬን ይዘህ ሂድ አላቸው። ያ ወጣት ኢያስ የሚባለው እድሜ አይመርጥም ጉዳዩ። ኢያስ ቁጭ አለና መስማት ጀመረ። ምንድን ነው የምትለው አላቸው። እንደዚህ አቡል ሀይሰር አለ እኛ ከመጣንበት ጉዳይ ይበልጣል አሉ። ይሄም የመዲና ሰው ነው። ዘርበል ከዚህ ብሎ ከፊት ለፊቱ አሸዋ አነሳና ፊቱ ላይ ደፋበት። ኢያስ ተመለሰ። ኢያስም እንደዛው ጥቂት ጊዜ ነው የቆየው፣ ሞተ። የመዲና ሰዎች በጠቅላላ ምን አሉ? ወካነ ኢያሱ ዩሃሊሉ ወዩከቢሩ ወዩሕሚዱላህ ዐዘ ወጀል፣ አላህን እያመሰገነ እያላቀ ላኢላሃ ኢለላህ እያለ ነበር የሞተዋል። ሁለተኛ ምሳሌ መዲና ለነብዩ ሰለላሁ ዐለይሂ ወሰለም ምን እንደሆነች ያሳየ ማለት ነው። ማረፊያ ልትሆን እንደምትችል አመላከተ። ከዛ በዛውኑ ዓመት የሐጅ ስብሰባ ላይ የአላህ መልእክተኛ በኒ አሚር ከሚባሉ ሰዎች ጋር ይገናኛሉ። የበኒ አሚር ጎሳ በጣም ትልቅ ጎሳ ነው። በጣም በጦርነት የሚታወቅ በጡንቻው የታወቀ ትልቅ ጎሳ ነው። በኒ አሚርን አገኟቸው። በኒ አሚር ጋር ሲደርሱ ስምና ነገሯቸው። የበኒ አሚር ሰዎች ምን አሉ? እሺ እምትለው እናደርጋለን፣ በሱ እንስማማ። ነገር ግን እኛ ደማችንን አፍስሰን አንገታችንን ሰጥተን አጥንታችንን ከስክሰን ስናበቃ የበላይ ስንሆን በኋላ ዲኑ የበላይ ሲሆን አንተ ወደ ቤተሰቦች ትመለሳለህ፣ ስልጣን ለኛ ይሆናል አይሆንም አሏቸው። አይ እሷን እንኳን አላውቅም አላቸው። አልአምሩ ሊላህ፣ ስልጣን የማን ነው? ውሳኔው ከማን ነው? የضዑሃ ሐይቱ ሻአ፣ አላህ የፈለገበት ነው የሚያስቀምጣት። እኔ እንዴት እንደምትቀመጥ አላውቅም፣ የት እንደምትቀመጥ አላውቅም። ታዲያ ደማችንን አፍሰን አጥንታችንን ከስክሰን ንብረቶቻችንን አውድመን የበላይ ካደረግን በኋላ ስልጣኑን ይዘህ ላሽርትል አይሆን፣ አንቀበልም። በኒ አሚር አመለጣት። የአረብ የበላይነትን መቆጣጠር አጣች። የአላህ መልእክተኛ በዛውን ቀን 7 ሰዎች ያገኛሉ። በኒ አሚርን ባገኙበት እነዛን 7 ሰዎች የመዲና ሰዎች ናቸው። ያናግሯቸው። ሲያናግሯቸው የምትናገረው ነገር በጣም ጣፋጭ ያማረ ንግግር። ምንድነው የሚባለው? እስልምና ምንድነው የምናደርገው? እንደዚህ አድርጋችሁ ሻሃዳ ትይዛላችሁ፣ ትቀበላላችሁ። መርሐባ ብለው ሻሃዳ ያዙ። ለመጀመሪያ ጊዜ 7 ሰዎች። እነዛ 7 ሰዎች ወደ መዲና ተመለሱ። መዲና ገብተው ያዩትን ወሬ ያገኙትን መልእክተኛና የተሸከመው መልእክት በሙሉ አወሩላቸው። የእስልምና ወሬ በመዲና ከተማ መወራት ጀመረ። እስልምና ውስጥ የኖረው 7 ዓመት ብቻ ነው። በ30 ዓመቱ እስልምናን ወሰደ። በ37 ዓመቱ ሞቶ ሲሞት ይሄ ሰዓድ ኢብኑ ሙዓዝ 70,000 መላኢካ ይሸኘው መጥቶ 70,000 የእስልምና ወሬ በመዲና ከተማ መወራት ጀመረ። በዛን ወቅት ስሟ የስሪብ ነበር። የስሪብ በእንደዚህ አይነት ሁኔታ ከተወራ በኋላ ዓመቱ ሲደርስ 12ኛው ዓመተ ሂጅራ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 12 ወይም 11 የሚሆኑ የአውስና የኸዝረጅ ጎሳዎች ይህንን እስልምና የሰሙ ማለት ነው ከአላህ መልእክተኛ ጋር የመጀመሪያውን ቃል ኪዳን ለመፈጸም ሚና ይመጣሉ። እናያለን ያን ቦታ ኢንሻአላህ። ሚና ማለት ሰዎች ሐጅ ሲያደርጉ ያሉት ኮረብታ ስፍራዎች ማለት ናቸው። እዛ ቦታ ላይ ሲደርሱ እነዚህ 11 ሰዎች አውስና ኸዝረጅ ናቸው። አውሶቹ አስዓድ ኢብኑ ዙራራ ነው የሚመራቸው። ማነው ኸዝረጆቹን አፎን አውሶቹን ደግሞ የሚመራቸው አቡ ሀይሰም ኢብኑ ተይሃን የሚባል ግለሰብ። በጣም ጥበበኛ የነበሩ ሰዎች ናቸው። ሐቂቃ እኔ በታሪክ በነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ዙሪያ ካነበብኳቸው ሰዎች በጠቅላላ የመጨረሻ የሚገርመኝ ሰው አቡ ሀይሰም ኢብኑ ተይሃን የሚባል እጅግ ጥበበኛ የነበረ ሰው ነው። አቡ ሀይሰም ይዞ መጣ። ከአላህ መልእክተኛ ጋር ቃል ተጋቡ። ቃል ሲጋቡ ግን ጦርነት መክፈት አይችሉም፣ አቅም የላቸውም። ገና ዋና ሰዎች አልሰለሙም መዲና ውስጥ። ቃል የተጋቡት የሴቶች ቃል ኪዳን ተብሎ የሚታወቅ ነው። በሴቶች ላይ ጂሃድ ግዴታ ስላልሆነ፣ ጦርነት ግዴታ ስላልሆነ ከዛ ውጪ ከጂሃድ ውጪ ያለውን ነገር በሙሉ በእስልምና ሊፈጽሙ ቃል ተጋቡና የት ሄዱ? ወደ መዲና ተመለሱ። የአላህ መልእክተኛ ግን አልተዋቸውም። አብረው ለመጀመሪያ ጊዜ እስልምናን የሚያስተምሯቸውን ሰዎች አብረው ላኩ። 2 ሰዎች ሙሳ ብን ዑመይር ወአብዱላህ ብን መክቱም የሚባሉ ሰዎች። መዲና ብርሃን ማየት ጀመረች።
ሙስዓብ ብን ዑመይር ወገብቶ ከሰዓድ ብን ዙራራ ጋር ሆኖ እስልምና ማስፋፋት ጀመረ። አንድ ወቅት እስልምናን እያስፋፋ ሳለ አለፍ እያልኩ ታሪኩ ብነግራችሁ እስልምናን እያስፋፋ ሳለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ወሬ የሚያስፋፉ በመካ ያበላሸ ሰውዬ ወሬ ይዞ የመጣ አንድ አምባሳደር አለ። ስሙ ሙስዓብ ይባላል። ከሰዓድ ብን ዙራራ ጋር ሆኖ የመዲና ሰዎች እያታለለ ነው ተብሎ ለመዲና ሁለት አለቆች ደርሳቸው። ለመዲና ሁለት አለቆች ሰዓድ ብን ሙዓዝና ኡሰይድ ብን ሑደይር ይባላል። ይህን ሲሰማ ሰዓድ ብን ሙዓዝ ያ ኡሰይድ ታውቃለህ፣ ሰዓድ ብን ዙራራ ያክስቴ ልጅ ነው። እኔ ሂጅ አንገቱን ልለው አልችልም። ሂድና የምታደርገውን ነገር ሰምቻለሁ አቁም በለው አለ። ትልቁ ጎሳ ባለቤቶች ናቸው። በኒ አብዱል አሽሃል ይባላል። የበኒ አብዱል አሽሃል ጎሳ ቤተሰቦች የተከበሩ ቤተሰቦች ናቸው። የአላህ መልእክተኛ በኋላ መዲና ከገቡ በኋላ ሁለት ቤተሰቦች የተከበሩ ቤተሰቦች ናቸው ከዱንያ ሁሉ አሉ። አንደኛው በኒ ነጃር ነው፣ ሁለተኛው በኒ አብዱል አሽሃል ነው አሉ። በኒ አብዱል አሽሃል ደግሞ የሰዓድ ብን ሙዓዝ ጎሳ ነው። ሰዓድ ብን ሙዓዝ ኡሰይድ ብን ሑደይር ላከ። ምን ብሎ አስቁም ብሎ ሙስዓብ ብን ዑመይርና ሰዓድ ብን ዙራራ ያስተማሩ። ሲደርስ ሰዓድ ብን ዙራራ ደንግጦ ተነሳ። ዋናው ሰው መጣለ። ሙስዓብ በቃ እንደምታደርግ አድርገህ አሳምነዋል፣ ሌላ አማራጭ የለንም አለ። ካልሆነም ማለቁ ነው ጉዳዩ ኸይረን አለና ልክ ሲመጣ ሙስዓብ ብን ዑመይር ምን እያረጋችሁ ነው አለ። አሁን ማተጅልስ ፈተስማ ትንሽ ተቀምጣ አትሰማንም? እንዳዋቂ ስማንና ፍረድ። የወደድከው ከሆነ ወዳችንን ትቀበለዋለህ አለ ሙሳ። ያልወደድከው ከሆነ ትተዋለህ፣ እኛንም እንደምታረግ ታደርገናል። ኡሰይድ ትክክል ነው አለ። ሳልሰማ አልፈርድም አለና ቁጭ አለ። ሙስዓብ ብን ዑመይር ስለ እስልምና ነገረ። ፊቱ እየተቀየረ መጣ። ሰዓድ ብን ዙራራ ፊቱ እየተቀየረ ሳየው በልቤ ውስጥ እንደገና አዲስ ተስፋ መንሰራራት ጀመረ ይላል። ፊቱ ተቀየረ። ወዲያውኑ ቆመና ሙስዓብ የምትለው ነገር ምንድነው? እስልምና ይባላል። ወደዚህ እምነት እንዴት ነው የሚገባው? ገላን ትታጠባለህ፣ ቆንጆ ልብስ ትለብሳለህ፣ አሻሃዳ ትይዛለህ፣ ሁለት ረካት ትሰግዳለህ፣ خلاص ገብተሃል ነው እንዳለው አደረገ። ከዛ ተመለሰ። ወደ ማን? ወደ ሰዓድ ብን ሙዓዝ። ሲመለስ ሰዓድ ከዛ አየው አታኩም هذا الرجل بغير الوجه الذي ذهب منكم። ይሄ ሰውዬ የመጣው ከናንተ በስተፊት ከናንተ ዘንድ በሄደበት ፊቱ አይደለም፣ ፊቱ ተቀይሯል። ሌላ ሰው ነው የመጣው። የተሰጠውን ኃላፊነት አልተወጣም። ሲደርስ ኡሰይድ አደረክ የተባልከውን አለ። እኔ ብዙ ስህተት አላየሁባቸው፣ አዳመጥኳቸው እና የተለየ ነገር አለ። ድሮም አንተ መላኬ ነው ጥፋቴ አለና ሰይፉን አነሳና ሰዓድ ብን ሙዓዝ ሄደ። እምቢ አሉ ካረን? አዎ ወጣ። ልክ ሰዓድ ብን ዙራራ ሳየው እንደገና ጨለመብኛል። ሰዓድ ብን ሙዓዝ ሙስዓብ ሆይ አልኩታል፣ ይሄ ሰውዬ ከሰለመ ከጀርባው የሚቀር ሰው የለም። ወቃ ይሄ ካሰለመ የሚቀር ሰው የለም። ዱር አንሳር በጠቅላላ የአንሳር ቤተሰብ ጠቅላላ እሱ ነው የምትከተለው። ሰዓድ ስንት ዓመቱ ይመስላችኋል? 30 ነው እድሜ። ሰዓድ ብን ሙዓዝ እሺ አለ። ሄዶ ሰይፉን ይዞ መጣና አንገታችሁን ከማለት በስተፊት ትሄዳላችሁ አትሄዱም? አሁን ማተጅልስ ፈትስማ አወለስ ሐኪሙ ዳር የሀገሩ አስተዳዳሪ አይደለ? ትንሽ ቁጭ ብላ አትሰማንም አሉት። ኸይር ሰማችኋል፣ ሰምቼ እንፈርዳለሁ አለ። ሰማ። እሱም የኡሰይድ ብን ሑደይር ዕጣ ደረሰው። ገላውን ታጠበ፣ ሰለመ። ሰይፉን እንዳነገበ ተመለሰ። ተራራ ወጣ። ለመዲና ሰዎች በሙሉ ጥሪ ያቀረበ መጡ። የመዲና ሰዎች እኔ ማንነኝ እናንተ ዘንድ አላቸው። ወአንተ አህከሙን ፈራጃችን፣ ጥበበኛችን፣ ወቃኢዱን መሪያችን፣ አንተ ያልከውን የሚኻልፍ ሰው የሌለ ሰው ነህ አንተ። መርሐባ ፈኢነ ከላመኩም ዐለየ ሐራም፣ ከዛሬ በኋላ እናንተን ማውራት በእኔ ላይ ሐራም ነው። አንዳችሁም ሳትሰልሙ እንዳታድሯል።
የመዲና ቤት ጠቅላላ ሰልሞ አደረ። አላሁ አክበር። ወሳዕድ ብን ሙዓዝ በእስልምና ውስጥ የኖረው 7 ዓመት ብቻ ነው። በ30 ዓመቱ እስልምናን ወሰደ። በ37 ዓመቱ ሞቷል። ሲሞት ይሄ ሳዕድ ብን ሙዓዝ 70,000 መላኢካ ሊሸኘው መጥቷል። 70,000 መላኢካ ጀናዛውን ሲሸከሙት ቀለለ። ጀናዛው ምንም የተሸከመው አልመሰላቸውም። ይህን ጊዜና ሙናፊቆቹ ምን አሉ? ይሄ ሰውዬ ጀናዛ የቀለለ ሰውዬ ደካማ ሰው ምናምን አሉ። አይ አሉ የአላህ መልእክተኛ መስሏችሁ ነው የተሸከማችሁ? ጀናዛውን እኮ የተሸከሙት መላእክቶች ናቸው አሉ። ሀብታችሁን፣ ገንዘባችሁን፣ ደማችሁንም፣ ቤተሰባችሁንም፣ ክብራችሁንም ለእሱ ትሰጣላችሁ? ያን ጊዜና ወሬ ሰለቸናል። የአላህ መልእክተኛ የሳዕድ ብን ሙዓዝ መሞትን ሲሰሙ እየሮጡ ወጡ። ሀታ ላያቸው ላይ ኩታቸውን መደረብ አልቻሉ። ምንድነው የሚያሮጡት ያ ረሱላህ አሏቸው። ፍጠኑ ፍጠኑ ሳዕድ ሞቷል አሏቸው። ታዲያ ምን ችግር አለ ቀስ ብለን ብንራመድ? መላእክቶች ይቀድሙኛል ያጥቡታል አሉ። እኔ አጥበዋለሁ እርሱና ወሳዕድ ብን ሙዓዝ ጀናዛውን የአላህ መልእክተኛ አጠቡ። ወደ ሰማይ ሲሄድ አርሽ ተንቀጥቅጦ ተቀበሉ። የአላህ መልእክተኛ ወህተዘ ዐርሹ ረሕማን ሊሰዕድ አሉ። ለሳዕድ ብን ሙዓዝ ተንቀጠቀጠ የዐርሹ ረሕማን። ይህ ወጣት ሰው ማለት መዲና እስልምናን ተቀበለች፣ ብርሃኑ አሰፋ። ይሄን ጊዜና ተስማሙና 70 ምናምን ሆኖ በሚቀጥለው ዓመት የአላህ መልእክተኛ ለማግኘት ወደ መዲና ተጓዙ። 13ኛው ዓመት ሂጅራ የመጨረሻው ዓመት ሂጅራ በመካ እንደማለት ነው ለአላህ መልእክተኛ። 13ኛው ዓመት ሂጅራ ላይ 70 ምናምን ሆነው ያኔ ወንዶች ብቻ ነበሩ፣ 2 ሴቶች ነበሩ። ወኑሰይበቱ ቢንቱ ከዕብ ወአስማ፣ 2 ጀግና ሴቶች ከነዛ 69 ወንዶች ጋር ሆነው መጡ። የአላህ መልእክተኛም በአያሙ ተሽሪቅ፣ አያሙ ተሽሪቅ ማለት ምንድነው? ከኢደል አድሃ በኋላ ያሉ 3 ቀናት መካከለኛው ቀን ላይ በሚና ተራራ ላይ ለመገናኘት ቃል ተጋቡ። አገኟቸው የአላህ መልእክተኛ። ያን ጊዜና ግን የአላህ መልእክተኛ ለብቻ አልመጡ። ምክንያቱም የመጡት ሊወስዷቸው እንደሆነ አውቀዋል። ሊወስዷቸው ያን ጊዜና አጎታቸውን አባስ ብን አብዱል ሙጠሊብ ይዘውት መጡ። አባስ አልሰለመም። አባስን ይዘው መጡና ሲገናኙ አባስ መናገር ጀመረ። ታውቃላችሁ አይደል ሙሐመድ ሰለላሁ ዐለይሂ ወሰለም እኛ ዘንድ ፊዕዝን ወመናዓትን በክብርና በጥበቃ ስር ነው ያለው። አሁን ስትወስዱት እንደኛ እንደምንጠብቀው በክብርና በጥበቃ ስር እንደምታደርጉት ቃል መግባታችሁን እፈልጋለሁ፣ አለበዚያ አልሰጠንም አለ። ይህ ሲል የዛ የነበሩ የመዲና ሰዎች ከአባስ በላይ እስልምናን ያውቃሉ። ለእስልምና የከፈሉትን መስዋዕትነት እነሱ ያውቃሉ። ምን አሉ? አባስ አንተ ዝም በል፣ የአላህ መልእክተኛ ይናገሯል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ መናገር ገቡ። ነፍሶቻችሁንና ቤተሰቦቻችሁን ከምትጠብቁበት ነገር ትጠብቁኛላችሁ አሏቸው። ወዲያው በራእ ብኑ ማዕሩር የሚባል ፈጣን ሰሓባ አለ የመዲና ኸዝረጆች መካከል ተነሳና ነዓም ያ ረሱላላህ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እኛ ሽርጦቻችንን ከምንጠብቅበት በሙሉ እንጠብቃለን አላቸው። ሽርጥ ብሎ ማለት ምንድን ነው? ሰው ራሱን የሚሸፍንበት ማለት አንደኛው ራሱ፣ ሁለተኛ ሽርጥ ማለት ባልተቤት ማለት ነው። ቤተሰቦቻችንን ከምንጠብቅበት እንጠብቃለን። ከዛ ይህን ጊዜና አቢል ሀይተም ሙተይሃን በራ አትቸኩላል። ያ በጣም ጥበበኛው ሰው እያልኳቸው አትቸኩል፣ በራ ምን እየተባለ እንደሆነ ይግባል። ምን እየተባለ እንደሆነ ይግባል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያሉ ያሉት አላቸው ቱባይዑኒ አላ ደሚል አሕመሪ ወልአስወድ፣ በቀይም በጥቁርም ደም ቃል ትጋቡኛላችሁ እያሉ። የአላህ መልእክተኛ ሆይ እኛ ቃል ኪዳን አለን ከመካ ሰዎች ጋር ላንጋጭ፣ አንተን የወሰድን ጊዜና ግን አሉ መጋጨታችን አይቀርም። የተጋጨን ጊዜና ከማን ጋር ነህ አላቸው። ያን ጊዜ የአላህ መልእክተኛ ያ አቢል ሀይተም ሙተይሃን አሉ ኢነ ደሙ ደም ወልሀድሙ ልሀድም፣ ደማችሁ ደሜ፣ የምትገሉትን አብሬ ነው የምጋደለው፣ የምታፈርሱትን አብሬ ነው ማፈርሰው። ፈኢን ሓረብቱም
ኡሐሪቡ መዐኩም ወኢን ሰለምቱም ፈኡሳሊሙ መዐኩም። ሰላምም ከሆናችሁ አብሬ ነኝ፣ ከጦርነትም ከወጣችሁ አብሬ ነኝ። አነ ሚንኩም ወአንቱም ሚኒ አሉ። እናንተ የኔ እኔም የእናንተ ነኝ አሏቸው። አብላይቱ ሙተያን ጨርሻለሁ አለ። ሰዓድ ብን ዑባዳ ተነሳ። ያ ማዕሸረ የስሪብ አለ፣ የየስሪብ ሰዎች ሆይ፣ የኸዝረጅና አውስ ጎሳ ሰዎች ሆይ የአላህ መልእክተኛ እያሉ ያሉት አላቸው፣ ቀዩንም ጥቁሯንም ደም አብራችሁ ልታሳልፉ እወቁ። የአላህ መልእክተኛ ይዛችሁ ስትመለሱ አለ፣ ስትመለሱ አትጠራጠሩ፣ ጦርነት ይመጣል፣ ባላባቶቻችሁ ይገደላል። እሱ ማለቱ ራሱ ማለቱ ነው። ሰዓድ ብን ዑባዳ ታላላቆቻችሁ ይሞታሉ፣ ገንዘቦቻችሁ ይጠፋሉ፣ ሀብት ንብረቶቻችሁ ሊወድሙ ይችላሉ። ሀብታችሁን፣ ገንዘባችሁን፣ ደማችሁንም፣ ቤተሰባችሁንም፣ ክብራችሁንም ለእሱ ትሰጣላችሁ። ያን ጊዜና ወሬ ሰለቸናል። በረሃብ ነው መጀመሪያ ወሬ ሰለቸናል። የአላህ መልእክተኛ እጅህን ስጠን፣ እኔ ቃል ልጋባህ ነው አለ። ግን አንድ ጥያቄ ልጠይቅህ፣ እኔ ቃል ልጋባሃለሁ፣ ማዕሸረ የስሪብም ቃል ይጋባዋል፣ ግን ለእኛ ምን አለና ጀነት አላችሁ አሏቸው። ያን ጊዜና እጆች በሙሉ ተረባረቡ። ወለነል ጀነቱል ጀና አሉ። ጀነት እጃቸውን ሰጡ። እሱ ጎሳዎች መጡና እሷን እንዳትሄድ እዚህ ከከለከላችኋት ልጁ ደግሞ እኛ ጋር ነው የሚቀረው፣ ልጁ አይሄድም፣ ምክንያቱም ልጁ የኛ ነው አሉ። ይሄን ጊዜና ያንን ሕፃን ልጅ በዚህኛው በዛኛው ሲጎትቱ እጁ ተገነጠለ። ይሄንን ብለው የአላህ መልእክተኛ ቃል ተጋብተው ሲወጡ ሸይጣን ወሬውን እየሰማ ከዛ ወዲያውኑ ጮኸ ሸይጣን፣ ያ አህለል ጀባጂብ ያለ እናንተ የሚና ተራራ ላይ የተቀመጣችሁ ቁረይሾች ሆይ ይሄ የተረገመ ሰውዬና እነዚህ ርካሽ የሆኑ ሰዎች የተስማሙትን ወሬ አልሰማችሁንም አለ። ይህን ጊዜ ነው የአላህ መልእክተኛ ወዛከ አዘቡል ዐቀበቲ፣ ይሄ እኮ የተራራው ሸይጣን ነው፣ ቶሎ ውጡ አሏቸው። አንተን ግን አልለቅህም አሉት። ወዲያው ዕቃቸውን ሰብስበው ማጓዝ ጀመሩ። ሰዓድ ብን ዑባዳ ግን ቀረ። የአላህ መልእክተኛ ቆይ ቆይ አላቸው። አሁን ካስፈለገ ነገ ወጥተን ሁሉንም አንገታቸውን እንበላቸው፣ በቃ ቃል ገብተናል እኮ አላቸው። አይ አልታዘዝኩም፣ ተመለሱ አላቸው። አልቀረለትም። በነገራችን ላይ በነጋታው ሰዓድ ብን ዑባዳ ከሌሎቹ ዘግይቶ ሲቀር ቁረይሽ ታወለች። ትናንትና ስትሰበሰቡ የነበረውን ነገር ሰምተናል፣ የት አላችሁ? እኛን ልትገሉ ተሰባሰባችሁ አይደል ብላ ስትል ያገኘችው ሰዓድ ብን ዑባዳ ነው። ሌሎቹ አመለጧቸው። እንዲህ ሆነው መዲና ገቡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመዲና ስደት ሆነ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘመናት እንግልት በኋላ አላህ የሚያርፉበትን ቦታ ሊሰጣቸው ወሰነ። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወለዱ መካ ተወለዱ። ፈሳረት ሙከረማ፣ መካ የተከበረች ሆነች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሰደዱ። በመዲና ኖሩባት። ፈሳረት ሙነወራ፣ ብርሃናማ ከተማ ሆነች። ثم دخل إلى قلوبنا፣ ከዛ ልቦናችን ውስጥ ገባና ልቦናችንን አጸዳ ይላል። طيب የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወሰኑ። የት እንሄዳለን አሉ? መዲና። ከመዲና በፊት ግን ዝግጅት ያስፈልጋል። ይህን ዝግጅት ለማድረግ ቀድመው የሚሄዱ ሰዎችን መለየት ብቻ ሳይሆን ቀድሞ ባልደረቦቻቸው ልቀው መጨረስ አለባቸው። የመሪ ባህሪ እንደዛ ነው። ቀድሞ አይሄድም ማለት አላኩል ያህል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መዲና እንድንሰደድ ተፈቅዶልናል አሏቸው። ሰዎች ተነስተው መውጣት ጀመሩ ማለት ነው። የመጀመሪያ የተሰደዱት እነማን ነበሩ? ሙስዓብ ብን ዑመይር ሄዷል፣ አብዱላህ ብን መክቱም ሄዷል አይደል? ከነዛ ውጭ ግን መጀመሪያ የተሰደደው ሰው አቡ ሰለማ ነበር። አቡ ሰለማ የበኒ መኽዙም ጎሳ ሰው ነው። አቡ ሰለማ ኡሙ ሰለማ የምትባል ሚስት አለችው፣ በጣም የምትወደው ወቀረረ። በቃ የአላህ መልእክተኛ ያዘዋል፣ እዚህ መከራ አይኖርብንም፣ መሄድ አለብን አለ። መዲና እየገባ ነው። ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኪሎ ሜትር ርቀት። እሺ አሉ። የመጀመሪያው ተሰዳጅ ሰው አቡ ሰለማ። አቡ ሰለማ አንድ ልጅ ወልደዋል ከኡሙ ሰለማ። ታሪካቸው በጣም አሳዛኝ ነው። አንድ ልጅ ወልደዋል። ልጃቸውን ይዞ ባልተቤቱን ኡሙ ሰለማን ይዞ መጓጓዣው ላይ ጭኖ መውጣት መጀመር። ልክ ሲወጣ የኡሙ ሰለማ ጎሳዎች ያገኙታል።
ወዴት እየሄድክ ነው? ልጃችን እየተሰደድኩ ነው። ወዴት? ወደ መዲና። የአላህ መልእክተኛ ያዟል፣ እየወጣሁ ነው። ልጃችንንማ ይዘህ አትሄድም። ልጃችን ይዘህ አትሄድም፣ ልጇንም ይዘህ አትሄድም። ከፈለክ ለራስህ ሄዳሉ። የእሱ ጎሳዎች መጡና እሷን እንዳትሄድ እዚህ ከከለከላችኋት ልጁ ደግሞ እኛ ጋር ነው የሚቀረው። ልጁ አይሄድም፣ ምክንያቱም ልጁ የኛ ነው አሉ። ይሄን ጊዜና ያንን ሕፃን ልጅ በዚህኛው በዛኛው ሲጎትቱ እጁ ተገነጠለ። ያን ጊዜና በጣም አዘኑ። ከሴቷ በኩል ያሉት ማለት ለወንዶቹ ሰጧቸው። አቡ ሰለማስ እኔ ከአላህና ከመልእክተኛው ትእዛዝ ውጭ አልሆንም እሄዳለሁ አለ። ጥሎ ተመመ። አቡ ሰለማ ልጇን ተቀብላ ከወንዶቹ ቤተሰብ ራሷ ጋር አድርጋ 1 ዓመት ሙሉ ኢላ በጥሃይ መካ ጠዋት ወጥታ ማታ እየተመለሰች ቀኑን ሙሉ እያለቀሰች ቀኑን ሙሉ ሸውቀን ኢላ ዘውጂሃ ባለቤቷን ናፍቆት፣ የአላህ መልእክተኛን ትእዛዝ ናፍቆት፣ የአላህ ስብሓነሁ ወተዓላን ትእዛዝ መፈጸም ናፍቆት 1 ዓመት ሙሉ ልታብድ ነው ብለው እስከሚያስቡ ድረስ ያን ጊዜና አላህ የቁርአን አንቀጽ አወረደ። ወሚን الناس ከሰዎች መካከል አሉ አላህ መየሽሪ ብትጋዓ መርዳቲላህ የአላህን ውደታ ፍልገው ሲያበቁ ያላቸውን በሙሉ ለአላህ የሚሸጡ ሰዎች አሉ አላህ ልታብድ ነው ብለው እስከሚያስቡ ድረስ ያን ጊዜና ያክስቷ ልጆች መካከል አንደኛው የነበረው ሰው መጣና እቺ ሴት እስክታብድ ነው የምትጠብቁት? ምንድነው እያደረጋችሁ ያላችሁት? በቃ ለኛም አትሆነንም ከዚህ በኋላ። እሷም ያው ዓመት ሙሉ አየናት፣ ለውጥ የለም። እንላካት እንዳሻቱ ባይሆን መንገድ ላይ የሚበላት ነገርም ካለ ይብላት፣ ለራሷ ትሄዳለች። ልጇን ሰጧት። ልጇን ይዟ የፈቀዱላት ቀን ቀጥታ ተነሳች። ከመካ መዲና 400 ኪሎ ሜትር እንኳን ለሴት ለወንድም ከባድ። ጉዞዋን ጀምራ የመዲና የመካ መውጫ ጋር የደረሰች ጊዜና አንድ ዑስማን ኢብኑ ጠልሃ የሚባል ሚና በኒ አብዲዳር የሆነ ግለሰብ ያገኛታል። ያው ሙሰለማ ወዴት እየሄድሽ ነው? የአላህ መልእክተኛ ትእዛዝ እፈጽማለሁ ብዬ እየወጣሁ ባለቤቴን ፍለጋ። ኸይር አይ እንደዛ ከሆነማ አልተውሽም። ዑስማን ኢብኑ ጠልሃ በወቅቱ አልሰለመም። አላሁ ስብሓነሁ ወተዓላ ምን አዘጋጀላት? ወኪል አዘጋጀላት። ለአላህ ብላ ተሰደደች። አላህ መተኪያ ያደረገላት። ዑስማን ኢብኑ ጠልሃ ለ9 ቀናት ጉዞ እሷን እየተንከባከበ በመጓጓዣ ላይ አድርጓት፣ እርሱ በእግሩ እየተጓዘ እነሱ ሲተኙ እሱ ቆሞ እየጠበቀ ያ ያልሰለመ ሰው በኒ ነጃር እስከምትደርስ ድረስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያክስት ልጆች መንደር ቁባ አለ። ቁባ ስንሄድ እናየዋለን። እዛ መንደር እስከምትደርስ ድረስ ጠበቃት። ሙሰለማ ከባሏ ተገናኘች። ሐቂቃ ምን አይነት ፍቅር ነው! ምን አይነት መዋደድ! ሁሉ ነገር እኮ ማብቂያ አለው አይደል? በቃኝ ትዕግስትም ልኬት አለው ይባልበታል። እንዲሁ ሌላ ሀያትም ልሞክር፣ እንዲሁ ሌላ ነገር ልሞክርም ይባላል። ኸይር እንደዚህ ነበሩ ሰዎቹ። ሂዱ ከተባሉት ሰዎች መካከል አንደኛው ሱሀይብ ሩሚ ነው። ውጡ ሲባል መጀመሪያ ወጣለ። ሱሀይብ ሩሚ ከሩም ሲመጣ የሩም ሰው ነው። ከሩም ሲመጣ ወደ መካ እልም ያለ ድሃ ነበር። መናጢ ድሃ፣ ምንም የሌለው ቤት የሌለው ድሃ። መካ መጥቶ ግን ሀብታም ሆኗል። የሩም ሰው ነው፣ የስልጣኔ ሰው ነው፣ ያውቃል እንዴት እንደሚነገርና እንዴት እንደሚሸጥ። መካ ገብቶ ሀብታም ሆኗል። የአላህ መልእክተኛ ተሰደዱ ብለው ሲያዙ እሰደዳለሁ ብሎ ወጣ። ያን ጊዜና የመካ ሹማምንቶች ያዙት። አተይተና ሱዕሉከ መናጢ ድሃ ሆነህ እኛ ዘንድ መጥተህ አሁን ሀብት ንብረት ካፈራ በኋላ ሰብስቤ እሄዳለሁ ልትል ነው? ሱሀይብ ሩሚ ምን እንዳለ ታውቃላችሁ? አሃ ሀብቴን በሙሉ በሰጣችሁ ትለቁኛላችሁ አላቸው። አሁን ለቃልና አላምኑ። ሁሉንም ሰጣቸው፣ ለቀቁት። አላህ የቁርአን አንቀጽ አወረደ። ወሚን الناس ከሰዎች መካከል አሉ አላህ
يشري ابتغاء مرضات الله يا الله ودتا فلقوا سيابكو يالاتشون بمولو لله يمشتوا سووا جالو على الله الله سبحانه وتعالى للنسو جيك بتام ازاينا روروبال ሙሉ ነገሩን ሰጣቸው ሙሉ ነገሩን መናጢና አሉት መናጢነቱን ይዞ ወደ አላህ ተሰደደ አላህ ወረደው አከበረው ለዘመናት ታሪኩን እንድናወራ አደረገ ለአላህ ተብለው የተሰጡ የተዋሉ ውለታዎች ተከፋይ ናቸው ለዘመናት ተከፋይ ናቸው ሷሃባ ሩሚ እንደዚህ ነበር የተሰደደ እንዲህ ያሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች አንድ ሁለት ብለው መዲና ተመሙ አቡበክር ልውጣ ይላቸዋል አላህ መልእክተኛ ጠብቅ ይሉታል ልውጣ ይላቸዋል ጠብቅ ይሉታል አንድ ቀን ሁሉም መውጣታቸው ሲረጋገጥ የአላህ መልእክተኛ አቡበክር ቤት መጡ መቼ ሰው በማይመጣበት ሰዓት እጅግ ሐሩር በሆነችበት ሰዓት ከ5 ሰዓት ተኩል 6 ሰዓት በኋላ ታዩታላችሁ ፀሐይዋ አይወጣም በዚህ ገብታ በእግር ነው የምትወጣው በተለይ በጣም ሐሩር የሆነባቸው ወራቶች አሉ የሐጅ ወራት አሁን ብትመጡ የለም በቃ 55 ዲግሪ ሴንቲግሬድ ነው ምንም አትቆምም ከ9 ሰዓት በፊት እወጣለሁ ካልክ ስትሮኩ እዛው ነው የሚደፋ የአላህ መልእክተኛ በዛን ወቅት ላይ ተነስተው አቡበክር ዘንድ አቡበክር ሲያዩት ደነገጡ የአላህ መልእክተኛ በዚህ ወቅት እጅግ ከባድ ጉዳይ ካልሆነ በስተቀር እኔ ዘንድ ሊያስመጣቸው የሚችል ነገር የለም ማለት እናታችን አይሻ ቂሳውን ስታወራ ምን ትላለች የአላህ መልእክተኛ ሲመጡ አቡበክር ከመደንገጥ የተነሳ የአላህ መልእክተኛ ምን ነው አላቸው ከባድ ጉዳይ ያለ ማወራ አስወጣሉ ማን አለ በቤት አስወጣሉ አይ ሴት ልጆቼ ነው ያሉት እስማና እናታችን አይሻ ነው ሰይረና